በጣም የሚገራርም ነገር እንሰማለን ሰው ለምን ልቡም አይነካ ጳውሎስ ሲናገር ይነካሉ ጴጥሮስ ሲናገር ይነካሉ ሌላው ሲናገር መነካት ያቃታቸው በጴጥሮስ የሚሰራው መንፈስ በዚህኛው ሰውዬና በኔ ላይ የለም ወይ ባንተ ላይ የለም ወይ አየ ያላመንኩበት ነገር ሰውን አይነካ ያላመኑበትና የማይኖሩትን ነው የሚያወሩት አለ ብዙ ለፍላፊ ብዙ ተናጋሪ ያለ ውጤት የለም what's going on ሉቃስም ላይ እየተቃጠለብን ነው ልባችን አይደል አዎ በቃ እንመለስ ወደ ኢየሩሳሌም ስለዚህ እሳት ያለው ኃይል ያለው በመጨረሻው ዘመን ህይወታችሁ ውስጥ ዛሬ ለምስክርነት የሚሆን ኃይል ያለው ነገር ይግባባችሁ በሐዋርያት ሥራ ምዕራፍ 2 ላይ ሁላችሁም እንድታወጡ በጌታ ፍቅር ጠይቃለሁ እንደምታውቁት እንግዲህ ኢየሱስ ክርስቶስ ለደቀ መዛሙርቱ በተጨማሪም ደግሞ አብረው ከዮሐንስ ጥምቀት ጀምሮ በገባበትና በወጣበት ሁሉ አብረው የነበሩ ሰዎች ኦልሞስት መጨረሻ ላይ ከ120 ያላነሱ ሰዎች እንደነበሩ ያው በሐዋርያት ሥራ ምዕራፍ 1 ላይ ይናገራል እና በዛ ስፍራ ኢየሱስ ለሐዋርያት የሚኖሩበትን የኑሮ ምግባርንም ሊያደርጉት የሚገባውንም ተልኮ ካስተማራቸው በኋላ በህይወቱ ከሰበካቸው ባንደበቱ ከሰበካቸው በኋላ እንደምታውቁት የሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ ነው የሚጀምረው ዋናው መልእክት ማለት ነው እሱም ኃይል ሳትቀበሉ ከኢየሩሳሌም እንዳትወጡ እና ኃይል ስትቀበሉ ግን ያው የተሰጣችሁን ሚሽን በይሁዳ በሰማሪያ በኢየሩሳሌም እስከ ምድር ዳር ድረስ ምኖቼ ትሆናላችሁ ምስክሮቼ ትሆናላችሁ ብሎ ይናገራል እንከዛ ምዕራፍ 2 ላይ እንደምታውቁት አንድ ልብና በአንድ ነፍስ ሆነው እየጸለዩ ሳለ የእግዚአብሔር ኃይል እንደመጣ ይናገራል ምዕራፍ 2 ከዓለማት የተሰባሰቡ ከተለያየ አገር የመጡ ወደ ይሁዲነት የገቡ እግዚአብሔር ሆን ብሎ ከ10 ቀናት በኋላ መንፈስ ቅዱስን ተስፋ ይገባላቸውን እንደላከና በኃይል እንደወረደባቸው ምዕራፍ 2 ይናገራል መነሻው ላይ ማለት ነው ከዛ ቁጥር 37 ላይ እንደዚህ ሚል ቃል እናገኛለን ጴጥሮስ ከሰበከ በኋላ ወይም ደግሞ ከነብዩ ኢዩኤል ላይ የተናገረው በመጨረሻው ዘመን ከመንፈስ ያፈሳለው ያለውን ቃል በደም ከነገራቸው በኋላ እውነቱን ከገለጠላቸው በኋላ በዛ የነበረ ህዝብ ሁሉ የሰጡት ምላሽ አለ እዚህ ጋር ይህንም በሰሙ ጊዜ ይላል እስኪ በሉ ይህንን በሰሙ ጊዜ ይህንም በሰሙ ጊዜ እስኪ በሉት እንደገና ይህንም በሰሙ ጊዜ ቀጥሎ ምን ይላል ልባቸው ተነካ የምንሰማው የእግዚአብሔር ቃል ሁሉ ምናችንን መንካት አለበት ልባችንን መንካት አለበት የስብከቴ ርዕስ የልብ መነካት የሚል አሜን ልባቸው ምን አለ ተነካ ከመነካት ውስጥ የሚወጣ ንስሐ ይቀጥልና ከመነካት ውስጥ ሰዎች የእግዚአብሔርን ቃል በቤተክርስቲያን ውስጥ ሰዎች አላማኝ ከሆኑ ደግሞ በተለያየ መንገድ የእግዚአብሔርን ቃል ሲሰሙ ልባቸው ሲነካ የሚወሰኑ ውሳኔዎች አሉ አንደኛው ጥቅስ ያለው እዚህ ጋር ሲሆን ለአማኞቹ ደግሞ የሚሆነውን የምታገኙት በሉቃስ ወንጌል ምዕራፍ 24 ላይ ነው የኤማውስ መንገደኞች አገልጋይ የነበሩ ትልቅ መልእክት የተነገራቸው ትልቅ ዓላማ የተሰጣቸው ኢየሱስ ታላላቅ ነገር የነገራቸው ከነገራቸው ውስጥ ልንገራችሁ እባብና ጊንጡን ትረግጡት ዘንድ በጠላት ሁሉ ላይ ስልጣን ምን ብያቸዋለሁ ሰጥቻቸው በጣም ብዙ ነገር ሲያደርግ ሲነግራቸው የነበረ ነው ሰው ግን ኢየሱስ ክርስቶስ በአይሁድ ተይዞ ወደ መስቀል በሚሄድበት ጊዜ ያንን ነገር ዘንግተውት ወደ ኤማውስ ወደ 60 ምዕራፍ ምትሆን እዛው አካባቢ ወዳለች ረጅም ጉዞ እንደሄዱ ይናገራል ከዛም አጠገባቸው መጥቶ ኢየሱስ
ይናገራቸውና ያወራቸው የነበረው መጽሐፍትን ይተረትርላቸው መጽሐፍትን ይገልጥላቸው እንደነበረ ይናገራል ከሰዓት አንፃር ነው እናንተ አጥኑት የመጨረሻ ምዕራፍ ስለሆነ ምዕራፍ 24 ላይ ከዛ እዛ ላይ አንድ ቃል ታገኛላችሁ እሱ መጽሐፍትን ሲገልጥልን ልባችን ምን ይል ነበር ይቃጠል ነበር አያችሁ ልባቸው ሲቃጠል ልባቸው ሲነካ የተወሰነ ውሳኔ አለ ምን አይነት ውሳኔ የመመለስ ውሳኔ ወደ ዓላማ የመመለስ ወደ ራእይ የመመለስ ወደ ተሰጣቸው ነገር የመመለስ ስለዚህ ይህንን በሰሙ ጊዜ ይላል የሐዋርያት ሥራ ምዕራፍ 2 አሁን ቁጥር 37 ላይ ያየ ነው ልባቸው ምን አለ ተነካ ልክ ልባቸው ሲነካ ዓላማኝ የሆኑ ሰዎች ልባቸው ሲነካ የተናገራቸው ቃል በእነሱ ውስጥ በመንፈስ ቅዱስና በጸጋው ኃይል ያ ቃል ሲነካቸው ምንድነው ያደረጉት እጃቸውን ለጌታ አነሱ ምን እናድርግ what's next በጣም የሚገራርም ነገር እንሰማለን ሰው ለምን ልቡም አይነካው ጳውሎስ ሲናገር ይነካሉ ጴጥሮስ ሲናገር ይነካሉ ሌላው ሲናገር መነካት ያቃታቸው በጴጥሮስ የሚሰራው መንፈስ በዚህኛው ሰውዬና በኔ ላይ የለም ወይ ባንተ ላይ የለም ወይ ዛሬ በጌታ በኢየሱስ ስም ንግግራችሁ በጸጋ የተቀመመ ይሆናል አሜን ስትናገሩ ሰዎች መስማት ይጀምራል አሜን ለዚህ ነው ዛሬ መጸልይላችሁ አሜን ብዙ ለፍላፊ ብዙ ተናጋሪ ያለ ውጤት የለም what's going on ብዙ ሰባኪ ያለ ብዙ የቃል ጥበቦች ይፈሳሉ ብዙ ዋው የሚያስብሉ ነገሮች ይወርዳሉ ግን የለም ጴጥሮስ ብትሉት ንግግር የማያቅ ጳውሎስ ብትሉት ንግግር የማያቅ ጳውሎስም ሲናገር እንግዲህ ቆሮንቶስ ላይ ማጥናት ትችላላችሁ ንግግሩ የተናቀ ነው የሚሉት እውቀት አለው እንጂ ንግግሩ የተናቀ ነው መልእክቱ ግን ፓወርፉል መልእክቱ ውስጥ ምን አለ ማለት የእግዚአብሔር ኃይል አለ ስለዚህ አንዳንዴ መልእክት እየተናገረን አይደለም ወይ ይሄው ያው የእግዚአብሔር ቃል በቅዱስ ኑሮ በሚኖር ሰው ኢየሱስን በመጠባበቅ የሚኖር ሰው በጉጉት ኢየሱስን በመጠበቅ ስራውን የወንጌል ስራውን ምድር ላይ እየሰራ የሚጠብቅ ሰው ያለ ነቀፋ የሆነ ሰው በሰላም የሚገኝ ሰው ይሄ ሰው የሚናገረው ቃል ይሰራል ስለዚህ ስመረምር ያገኘው ይሄ ነው ምንድነው ጌታው ያልኩት ምንድነው ስለው ህይወት ያው አንዱ መንፈስ እኛም አለን አይደል የሚለው ተካፍለን ዛሬ ኃይል ያለው ቃል ካፋቸው እንዲወጣ መልእክት ካፋቸው እንዲወጣ እነዚህ ሰዎች ልክ ጴጥሮስ ሲናገር ጥቂት የሆነ ነገር እኮ ብለዋል የመንፈስ ነገር ሲከናወን እነዚህ መጠጥጠጥተው ነው ብለዋቸዋል አንዳንዶቹ ምን እንደሚዘላብዱት ምናምን ብለዋል ግን ከፈተ አፉን ጴጥሮስ እናንተ የሰቀላችሁት ይያለ እንዴት አድርገው ኢየሱስ ክርስቶስ ከመጣ በኋላ በአይሁዶች እንዴት እንደተሰቀለ ይሄ የምታዩት ነገር እኛ የፈጠርነው ሳይሆን ገና አባቶቻችሁ ያስተምሯችሁ የነበረ ነቢያትንና የሕግን ድምጽ መስማት ያልቻላችሁት እዛው ላይ ኢዩኤል ላይ ወደ ኋላ ስትመለሱ የምታገኙት ስጋ በለበሰው ሁሉ ላይ በመጨረሻው ዘመን ከመንፈስ ያፈሳለው ያለው እሱ ነው አላችሁ ያ መንፈስ ከገባ በኋላ ጴጥሮስ ሲናገር ዘም ብለው ነው የሰሙት ሰምተው መጨረሻ ላይ ምን እናድርግ ወይ እንዲህ አይነት ሰባኪ ይምጣ በኢየሱስ የእግዚአብሔር መንፈስ በኃይል የሚሰራበት ምን እናድርግ አሉ ምን እናድርግ ልቋስም ላይ እየተቃጠለብን ነው ልባችን አይደል አዎ በቃ እንመለስ ወዴት ወደ ኢየሩሳሌም ስለዚህ እሳት ያለው ኃይል ያለው በመጨረሻው ዘመን ህይወታችሁ ውስጥ ዛሬ ለምስክርነት የሚሆን ኃይል ያለው ነገር ይግባባችሁ አሜን አንተ ስትናገር ለውጥ እንዲሆን አሜን ኢየሱስ ጌታ
አንዱ ምንድነው ጌታ ሆይ ብዬ ስጠይቅ አንዱ ያላመኑበትና የማይኖሩትን ነው የሚያወሩት አለኝ አየ ያላመንኩበት ነገር ሰውን አይነካም ያመንኩበት ከሆነ ደግሞ ምንም ተግዳሮት ቢያመጣ ምንም ጉዳይ ምንም ችግር ቢያመጣ ልቀበለው ህይወቴን የሰጠውለት ስለሆነ በዚህ ማንነት ላይ የማይሰራ መንፈስ ቅዱስ የለም ይሰራል ስለዚህ ያመንበትን ስንናገር የምንኖርለትን ስንናገር መንፈስ ቅዱስ ኃይል ከጀርባው ይገባል አሜን የሚሰሙ ሰዎች ሁሉ እጃቸውን ለጌታ ያነሳሉ አሜን እስኪ አሜን በሉኝ በናዝሬቱ ጌታ በኢየሱስ ስም ይሄ ኃይል ያገኛችሁ አሜን ይሄ ኃይል ያገኛችሁ አሜን የማያልፈሰፍስ አሜን ይሁን በቃ ይሁን ማለት መሽሞንሞን የሌለው ስትናገር ሰይፍ ነው ካፍ የሚወጣው ስትናገር የሚሰራ ነው ምክንያቱም ቃሉን ሲናገር ቃሉ የሚሰራ ነው ይላል ቃሉ ሕያው ነው ይላል አያችሁ ይሰራል ሕያው ነው በሁለት በኩል ከተሳለ ሰይፍ ይልቅ የሰላ ነው ይሄ ቃል ካንተ አፍ ሲወጣ ስራ ይስራ በኢየሱስ በቤተሰቦቻችሁ ላይ ይስራ በትዳራችሁ ላይ ይስራ በአገልግሎታችሁ ላይ ይስራ በኢየሱስ ስም ይስራ ስለዚህ ዛሬ የልብ መነካትን የሚያመጣ የእግዚአብሔር ቃል እና ግርም ማለኝ በቃ ምን እናድርጋሉ አንተ ውይ ምን እናድርግ ለአንድ ሰው ወንጌል የዛሬ ስንት ዓመት ነግረዋለሁና ትልቅ ሰው ነው ከኛ ሰፈር ነውና ከድሮ ሰፈር ነግረዋል ስነግረው እማያስወራ የነበረ ሰውዬ ቀጥሎ የሚያወራውን እያሰበ የሚሰማኝ የነበረ ማንነት ያለው ሰውዬ ሰምቶ እና ድሮ ከማቀው ባህሪ ለየታለ ቢላ ምን ነው ያልኩት ገብቷል አለስለው አለና ዋጣ አርጎና በቃ ምን የሚዋጥ ነው አለኝ ማለት በቃ ሰዎች ይስሟችሁ በኢየሱስ አሜን ከህይወታችሁ የሚወጣ ንግግር ምን እናድርግሽ የሚያስብል ይሄ እኮ ተሰጥቶናል ለሁላችንም ተሰጥቶ አሜን ተሰጥቶ ለዚህ ነው አውቆ እግዚአብሔር ያመጣና አሳጥማጁን አምጥቶ ማንንም ሰው ሊገምተው በማይችል ማንንም ሰው የሆነ ነገር ሊጨምርለት በማይችለው ሰውዬ ሰርቶ ያሳየና እየነገረ ያለው አንተም ትችላለህ ነው ፖይ ሁሉ ጊዜ አይታችሁ እግዚአብሔር ሲመርጥ አይታችሁ ከሆነ ምንም የማይችሉ አንተ ትችላለህ የሚሉ ሰዎች ነው የሚመርጠው ከዛ በእነሱ ሲገለጥ እንደ እሱ ችሎ እንዴት ነው የማልችል ለምን የሁለታችንም አንድ መንፈስ ነው ያለ አሳጥማጅ እንዴ ያልተማረ በኔና ባንተ አይምሮ በኔና ባንተ ግን የሱም PhD የሰሩ ሰዎች በሙሉ በሱ መጽሐፍ ላይ ነው ለምን መንፈስ አለው ለምን ኃይል አለው ለምን መልእክት ነው የተንቆለጳጰሰ ቋንቋ አይደለም የሚያባብል የጥበብ ቃል አይደለም ኃይልና መንፈስ አለው ውስጥ ሲናገር ሰዎች መቋቋም አይችሉ ይሄ መንፈስ ወይ በእኛ አለ እስኪ በእኔ አለ በሉ እስኪ ይሰራል በሉ እስኪ ሃሌሉያ ያላመኑበትን ታዲያ ነው እኮ የሚለው መጽሐፍ ቅዱስ ሮሜ ላይ ካመንክበት ትኖረዋለህ ከኖርክበት ከኑሮ ውስጥ የሚወጣ ምስክርነት ወደደም ጠላም የማይሰማው የለም አሜን አትሉም ወይ ዛሬ አቅም ይሁንላችሁ ልብ የሚነካ አሜን ጸልዩ ለዚህ በቃ ልብ የሚነካ ንግግር ካፋችን እንዲወጣ እርስ በርስ መፎካከር ትተ ልብን የሚለካ መልእክት ተኮላተፍ ችግር የለም ተየሆነ ካራምባና ቆቦ አድርገው ችግር ግን መንፈስ በኃይል ይለፍበት ልብን የሚነካ ከህይወት ውስጥ የሚወጣ ኢየሱስን በመጠበቅ የሚኖር የምድር ነገርን የጣለ አገልጋይ ከሱ የሚወጣ ቃል ሰይፍ ነው አሜን አትሉኝም ወይ ምክንያቱም ይሄው ቃሉ ተጽፏል የሚሰራ ሕያው ማይ ጋድ እንደው በሁለት በኩል ከተሳለ ሰይፍ ይልቅ እጅግ የሰላ ሰው ሁላችንም ያዝነው ኮሱ ለምን ነው ታዲያ የማይሰራው ቃሉ ላይ ችግር ሊኖር አይችልም አይደለም አይችል
ዛሬ አንድ አቅም በጣም ብዙ ወጣታ ያለው በዚህ በጌታ በኢየሱስ ስም ቁጭት ይግባባችሁ ለጌታ የሚኖሩ ወጣቶች በኢየሱስ ስም ይነሱ ውስጣዊ ማንነታቸው ላይ ፎከስ የሚያደርጉ ወጣቶች ይነሱ ልባቸው ይቃጠል ነበር ልባቸው ልክ ተቃጠለ አይደል ተመለሱ ለኢየሱስ እስኪሰየፉ ነው የሄዱት በቃ ለምን የሰሙት ቃል ምን እናድርግ የሚያስብል ልብ ሚነካ አሜን አቅማተናል እኮ ሲጠንከር አድርጋቸው አሜን በሉ ባካ ፓሽን አጥጥ ብዙ ሰው ደክሞት ፓሽን ለመናገር ፓሽን አጥቷል ለሆነ ነገር ፓሽን አጥቷል ለቢዝነስ ለሚሰራው ለሚሮጠው ለሚቀጥፈው ለምናምን ግን በጣም ፓሽን አለው ኖ ፓሽን ካላችሁ የእግዚአብሔር መንፈስ በእናንተ ውስጥ ሆኖ ይሄ የሚሰራውን ቃል ይገልጣዋል አሜን ልባቸው ተነካ እኔ በቃ ይሄ ነው ቃል ዛሬ አሜን ምን እናድርጋል ተዛ ጴጥሮስ ቀጠለ ንስሐ ግቡ ተጠመቁ ከዛስ መንፈስ ቅዱስን ትቀበላላችሁ አያችሁ ስለ ንስሐ ሲያወራቸው ኢየሱስ ከዚህ በፊት ምን ብለዋል እንዴ እኛ ለማንንም ባሪያዎች ሆነን አናቅም ነው ያሉት እኛ ለማንንም ባሪያዎች አልሆነን የአብርሃም ዘርነን ይያሉ ሲከራከሩ ነበር ታስታውስኩ የእግዚአብሔር መንፈስ በኃይል ከመጣ በኋላ በጴጥሮስ ሲናገር ንስሐ ግቡ ሲላቸው በቃ ሻሉ እንቢ የማያስብል ኃይል አሜን ነው ወይ እኔ ዘራፍ የማያስብል ኃይል በእኛ ያለው ይሄ ነው ዛሬ በውስጣችሁ ያለው ላንቀሳቀሰው ፈልጋል በኢየሱስም ላንቀሳቀሰው ፈልጋል የምትናገሩት መልእክት ልብን የሚነካ የምትናገሩት ቃል ልብን የሚነካ ውስጣቸው ሰዎች እየተቃጠሉ በጌታ በኢየሱስ ሃሌሉያ ዛሬ በኢየሱስ ስምና ስልጣን ይው ልቡ የተነካ ሰው ለኢየሱስ ወታደር ነው የሚሆነው ለተነካለት ነው የሚኖረው አሜን አረታው በደንብ አሜን በሉ አሜን ይሄ የሲቪልነት መንፈስ መጽሐፍ ቅዱስ እኮ በጎ ወታደር ሆነ ነው የሚለው ክርስትና ወትድርና ሲቪል መንፈስ ይመታል አንዳንዶቹ ወታደር የነበሩ ከዛ ወደ ሲቪል ተመለሱ አሉ በጣም ብዙ ኖ እኛ የክርስቶስ ወታደሮች ነን በጎ ወታደሮች ነን ስንናገር እላያችን ላይ ያለው ማዕረግ ያስገድዳቸዋል እላያችን ላይ ያለው ጸጋ ያስገድዳቸዋል አሜን አትልሙኝ ትራፊክ አላርለ ይሄ እንደዚህ ምንድነው ኬፑን አድርጎ ሲሄድ ምንም ሳይናገር ራሱ ትራፊኩ እንዳያየን ሁሉ ነው ምንነዳው አንተ ምንም እኮ ሳታጠፋ አየህ ዝም ብሎ ማዕረጉ ያስፈራሃል ገብቷል ክርስቲያንም እኮ ልክ እንደዛ ነው መጥቶ የሆነ እንትን ያለበት አንተን ሊደፍርህ አይችልም ለምን በንግግር አንተን አይደፍርም በሆነ አንተን አይደፍርም ለምን የማትደራደርበትን ነገር ያውቃል አንተ ጋር ያለው መንፈስ ያውቃል ስትገናኙ የምታወራው ስልጣን ያለው ነገር ብቻ እንደሆነ ያውቃል አሁን ችግር የሆነው ሰውየው ክርስቲያንም ሆኖ ስለ ኳስ ነው የሚያወራው ሰውየው ስለሆነ ፌስቡክ ነው የሚያወራው ስለሆነ ነገር ነው የሚያወራው በዛው ውስጥ ደግሞ ኃይል የለም ኃይልና ስልጣን ያለው በቃሉ ውስጥ ነው ስለዚህ በእርክበት ሁሉ ቃሉን የምትናገር ከሆነ ባለስልጣን ባለበት ደግሞ ሁሉ ይንቀጠቀጣል ልባቸውን የሚነካ ድምጽ ይውጣ ከውስጥ ልብን የሚያቀልጥ አሜን ልብን የሚያቀልጥ ጌታን ብዙ ጊዜ የምጠይቀዋለሁ አንተ ስታወራው ሰውየው እያወራው ከአይኑን በመውጣት አለበት እያወራው መንፈስ ካለም መንሻወራራ አለበት አይኑ ብዙ ጊዜ አጋጥሞኝ ያውቃል ወደዛ ለምን ህይወትህ ከክርስቶስ ጋር እኛ የክርስቶስ መዓዛ አይደለም መዓዛው እኮ የሞትም ሽታ ነው የህይወትም ሽታ ነው ጠላት አጠገቡ ካለ የሞት ነው ለሱ ኢየሱስ ያድናል የምትናገሩት ቃል በኢየሱስ ስም የሚሰራ ነው የምትናገሩት ቃል ሄዶ እንደ ተማሚት የሚያፈርስ ነው
አለቱን ያፈርሳል ተራራውን ያፈርሳል ልባችን ይነካ ለሁለት ነገር ይነካ አሜን አሁን የመጣችሁ ሰዎች ለማገልገል ዛሬ ልባችሁ ይነካ ወንጌል ለመናገር ዛሬ ልባችሁ ይነካ የምትሰሙት ቃል ብድግ ያድርጋችሁ የምትሰሙት ቃል ለአገልግሎት ብድግ ያድርጋችሁ በማያምኑት ፊት ብድግ ያድርጋችሁ በተለያየ ስፍራ ላይ ብድግ ያድርጋችሁ ሃሌሉያ የእግዚአብሔር መንፈስ ዛሬ ይምጣ አሜን ነው ወይ ይምጣ በቃ እየተናገርክ ኖ ቆርቆሮ ሚል ድምጽ ካንተ መውጣት የለበት ቻይ አሜን ነው ወይ የሚጣፍጥ ድምጽ ሰዎችን የሚያድን ድምጽ ጠላትን የሚመታ ድምጽ ሃሌሉያ በቃ ይጋባ አይ ለእውነት ስትቆም እኮ እስጢፋኖስ ልክ መጨረሻው ሰዓት ላይ በነዛ ሁሉ ገዳዮች ፊት ቆሞ ፊቱ እንደ መልአክ ነበር ይላል አንተ አይ ለምን ወስኗላ ለምን እውነት ሊናገር ነው ምን ሊያወራ ነው እናንተ ጆሮአችሁ ያልተገረዘ ሊላቸው ነው ልባችሁ ያልተገረዘ ሊላቸው ለምን መንፈስ ቅዱስን ሁሉ ልትቃወማላችሁ ሊላቸው ከዛ ሲያዩት ትኩር ብለው ይላል ፊቱ እንደ መልአክ ሆኖ አዩት ይላል ለሱ እኮ ምንም ነው ለሚያይ ግን ያኛው ጠላት ሲያይ ግን እንደዛ አሜን ነው ወይ ዛሬ እንደዛ ህይወታችን የሆነ ሄዶ የሚሰራ እንዲሆን የሚነካ እንዲሆን መልእክት ከናንተ አይታጣ በቅዱስ ኑሮ እየኖራችሁ ከሆነ አንድ ጊዜ የሞተላችሁን ለሚጠባበቁት ደግሞ ሁለተኛ ጊዜ የሚታይልንን እሱን ወንጌላችንን እየሰራን ልንጠብቀው በዛ ውስጥ ከሆነ ያላችሁት የእግዚአብሔር ቃል በኃይል በእናንተ ይሰራል አረ አሜን በሉኝ እስኪ የእግዚአብሔር ቃል እየሰፋ ሄደ ሚላ አላያችሁ በኃይልና በስልጣን ይሰበክ ነበር ስልጣን አለ የሚያሽሞነሙን አይደል ስልጣን አለ የሚሰራ ነው ሄዶ የሚያፈርስ ነው አሜን ነው ወደ እናንተ ስመጣ ለጳውሎስ በምዕራፍ 2 ላይ አንደኛ ቆሮንቶስ ላይ ስብከቴም ቃሌም መንፈስና ኃይልን በመግለጥ ነበር እንጂ በሚያባብል የጥበብ ቃል አልነበረም ይላል አያችሁ መንፈሳዊውን ነገር አለ ከመንፈሳዊ ነገር ጋር አስተያይተ መንፈስ በሚያስተምረን ቃል ነው ምንናገረዋል የሰው ጥበብ ዓለም በመትሰጠን ቃል አይደለም በሳይኮሎጂ አይደለም በሆነ ቋንቋ አይደለም ስለዚህ ያለ የሚናገሩት መልእክት ሄዶ ይሰራል አሜን ነው ወይ ዛሬ እንዳይሰራ ያደረገ ነገር ሁሉ ከህይወት ይጠረግ በኢየሱስ ስም ይጠረግ እንከን የሆነ ነገር ይጠረግ አሜን አትሉም ወይ የእግዚአብሔር መንፈስ በኃይል እንዲሰራ የእግዚአብሔር መንፈስ በኃይል እንዲንቀሳቀስ ሰዎች እንዲፈቱ ሰዎች ነፃ እንዲወጡ ሰዎች ተመልሰው ለእግዚአብሔር እንደገና ገንዘብ እንዲሆኑ አሜን ነው ወይ የደከማችሁ አገልጋዮች ዛሬ ልክ እንደ ኤማውስ መንገደኛ እንደዚህ የጠወለጋችሁ በጌታ በኢየሱስም ልባችሁን የሚያቃጥል ድምጽ አሁን ላኩኝ በኢየሱስ ከዛ የሚመልሳችሁ ለአገልግሎት የሚመልሳችሁ ለዓላማው የሚመልሳችሁ ለሐሳቡ የሚመልሳችሁ እነዚህ ሰዎች ወዴት ነው የተመለሱት መጀመሪያ ላይ ወደ ነገራቸው ማቴዎስ ወንጌል ምዕራፍ 28 ላይ እንደነገራቸው መልተልኮ አለ የተሰጣቸው ነገር አለ ምን ስልጣን ሁሉ በሰማይና በምድር ለኔ ተሰጥቷል እንዳትፈሩ ከዛስ ሂዱ አሜን ነው ወይ ሽሹ አይደለም ይለው ሂዱ ነው የሚለው እነሱ ይሄዱ ሳይሆን እየሸሹ ነበር ተስፋ የቆረጠ መንፈስ 3 ቀን መታገስ አቅቷቸው ዋው ከዛስ አጥምቁ አስተምሩ ደቀ መዛሙርት አድርጎ እኔ ያደረጋቸው እኔ እስከ ዓለም ፍጻሜ ድረስ ከናንተ ጋር ነኝ ከዛ ጳውሎስ ነገራቸው በጣም ወደው ቃል ስለሆነ ብዙ ሰዎች በሰማያዊና በመንፈሳዊ በረከት ምናምን እሱ ላይ ብቻ ነው ፎከስ የሚያደርጉት ኤፌሶን ምዕራፍ 1 ቁጥር 10 ላይ ግን የፈቃዱ ሚስጥር አስታውቆናል ነው በዘመን ፍጻሜ ይደረግ ዘንድ ያለው ሐሳቡ በክርስቶስ ኢየሱስ ዓለምን መጠቅ
መጠቅለል ይሄን ስራ ነው ስሩ ያላችሁ እስከ ዓለም ፍጻሜ ስላለ በእነሱ የሚቆም አይደለም በልጆቻቸው ቀጥሏል በእኛ ይቀጥላል አንተ ጋር ሲደርስ የሚቆም ነገር የለም በሉት አጠገባችሁ በሉት አንተ ጋር ሲደርስ የሚቆም ወንጌል የለም በሉት አንተ ጋር ሲደርስ የሚቆም እውነት የለም በሉት አሜን ነው እኔ እናንተ ጋር ሲደርስ እንደ ጊዜው ብሎ የሚጠመዘዝ ነገር የለም አሜን ዱላ ቅብብል ነው ክርስትና አዲስ ነገር ለመፍጠር በሚደረጉ ርብርብ ጠላት እንዳይገባ መጠንቀቅ አለባቸው አዎ እግዚአብሔር ጥበብን ይሰጣል አዎ እግዚአብሔር መንፈሱን የተለያየ መንገድ ይሰጣል አዎ ግን ሚሽኑ አይቀየርም ዓለምን መጠቅለላል ጴጥሮስ ምን እንዳለ ታውቃላችሁ እናንተ እንዳላችሁት እነዚህ የጠጡና የሰከሩ አይደለም ይሄን ያለ ማስረጃ ልንገራችሁ አለ ገና እኮ ጧት 3 ሰዓት ላይ እናንተ ራሱ ተሰክራላችሁ እንደ በጧት ይሄ አሁን የምታዩት በነብዩ ኢዮኤል በእናንተ በየሰንበቱ የምትሰሙት የሙሴ መጽሐፍት የነቢያት መጽሐፍት ላይ ያለ ነው ምን በቃ በመጨረሻው ዘመን ከመንፈስ ያፈሳሉ አያችሁ ወንዶች ሴቶች ሽማግሌዎች ትንቢት ይናገራሉ ራእይ ያያሉ ህልም ያልማሉ እንዲና እንዲያ አረ ኢየሱስ ጌታ አሜን ኢየሱስ ክርስቶስ ጌታ አሜን ስለዚህ ይሄን ደግሞ ለማድረግ ኢየሱስን ልኮት ነበር ግን አለቆቻችሁ ገደሉት እንዲህ ሆነ አው እናንተ ባለማወቅ እንዳረጋችሁት አንደርስታንድ እግዚአብሔር ደግሞ ከሞት አስነሳው ምንም ሊታቋላ ወራም ይሄን ነገራቸውና ምን አለ ይላል ልባቸው ተነካ አንተ ስንት አግለን ስንት ቴክኖሎጂ ተጠቅመን ያወራነው ነገር እኮ ሰዎችን እኮ እንኳን ሊነካቸው ድንጋይ ላይ የሚፈስ ውሃ እኮ ነው የሆነብን ወዲስ ምንድነው የት ጋር ነው እግዚአብሔር ዛሬ የሆነ ሪቨሌሽን ይስጣችሁ የሆነ መገለጥ ይስጣችሁ you see ሲምፕል ነው ነገራቸው ከዛስ ልባቸው ተነካ ከዛስ ምን እናድርግ ወንድሞች ያሉ ምን እናድርግ ንስሐ ግቡ እሺ ሌላስ ተጠመቁ እሺ ከዛ በቃ መንፈስ ቅዱስ ተቀበላላችሁ ከዛስ ከኛ እንዳንዱ ትሆናላችሁ አሜን ነው ወይ ከዛ በኋላ ነው ቀጥሎ ያመኑትም አንዲት ልብና አንድ ነፍስ ነበራቸው ይላል ያላቸውን ገንዘብ ሁሉ አብረው ሼር ያደረጉ ይተቀሙ ነበር ምን ልትለን ነው ወንድም ጥበቡ ካላችሁ ልብ የሚነካ ነገር ከናንተ ይውጣ አሜን ዛሬ ልባችሁ ተነክቶ አንዳንዶቻችሁ እግዚአብሔር ለሰጣችሁ ሚሽን መነሳት ይሆን አሜን በጌታ በኢየሱስ ስም ምናልባት ደግሞ አዳዲስ የሆናችሁ ዛሬ ባክ ያደረጋችሁ ሰዎች ካላችሁ ዛሬ ልባችሁ ይነካና ወደ አባታችሁ ጉያ መመለስ ይሆን አሜን በኢየሱስ ስም መመለስ ይሆን አሜን ኢየሱስ ጌታ ከኛ ጋር የተካከለ እምነትን ለተቀበላችሁ ነው ያለው ጴጥሮስ የተካከለ ማለት ጴጥሮስ ጋር ያለው ያው መንፈስ ሳይሸራረፍ ሳይቀንስ አሜን ሳይቀንስ ይሰራል አሜን አሜን ይሰራል እስኪ ይሰራብኛል በሉ እስኪ ሃሌሉያ እስኪ ወታችሁን ቅዱስ ኑሮ ውስጥ በሚጠባበቅ ማንነት በሚያስቸኩል ማንነት በመጨረሻው ዘመን እንደሚኖር ሰውና በመጨረሻው ዘመን ለእንደነዚህ አይነት በዲያብሎስ ለታሰሩ ደግሞ ለነሱ መፍትያቸው አንተ እጅ ነው ያለው ወንጌል ሃሌሉያ ሊፈታም ይችላል እሱ ብቻ ስለሆነ ስለዚህ ልብን የሚነካ ሰዎችን የሚቀይር ወደ ሚሽናቸው ደግሞ የሚመልስ የህይወት ቃል ካፍ ይውጣ አሜን 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 የህይወት ቃል ካፋችሁ ይውጣ በኢየሱስ እን በየጨርሳለሁ ጳውሎስ ለጢሞቴዎስ እንደዚህ አለው በመጨረሻው ዘመን አለው ይሄውን ማወራችሁ ህይወት ለዋጭ የሆነው ህይወት የሚቀይረው ህይወት የሚገኝበትን ትምህርት የማይታገሱበት ጊዜ ይመጣል አየ ስለዚህ አለ ጆሮአቸውን የሚያሳክክ ለነሱ ደስ የሚያሰኛቸውን የሚናገር የሚሰብክ የሚያወራ አስተማሪ ለራሳቸው ያከማቻሉ ይለዋል
አየ ህይወት የሚገኝበት ነገር የሚገስጽ ነገር ስትናገር ያንቀላፋል ሰውየው እንዲህ ሊሆንልህ ነው ምናም ስትለው ወንበር ይሰብራል ሰውየው ስለዚህ አዎ አንተን እዚህ ሊያስቀይር አይችልም ግን ባዶ ሲሆን ቀስ ይያልክ ተጠመዘዛለህ የሆነ ነገር ይሆናል ኖ የህይወት ቃል በእውነተኛ የህይወት ምልልስ ውስጥ ካንደበታችሁ ይወጣል በኢየሱስ ስም ከዛሬ ጀምሮ አንደበታችሁ እንዲነካ በኢየሱስ ስም ጸለይኩ ህይወታችሁ እንዲነካ በኢየሱስ ስም ጸለይኩ ኢየሱስ ክርስቶስ ጌታ ኢየሱስ ክርስቶስ ጌታ ህይወትን የሚነካ ያድርግልን ጌታ በቃ ስትናገር የማይደፈር ድምጽ አሜን የማይደፈር ድምጽ የሆነ ሰው አንቺ ጋር መጥቶ የሆነ ነገርሽን ሳይሆን የሚያየው ከአፍሽ የሚወጣውን ሰይፍ አሜን የሚለውጣውን ሰይፍ ወደ ኢየሱስ ፊቱን እንዲያዞር የሚያደርገውን የቃል ሰይፍ ዋው ዛሬ በሮሜ ምዕራፍ 6 ላይ እንዳለው ብልቶቻችሁ ሁሉ በኢየሱስ ስም የጽድቅ የጦር ዕቃ ሆነው በኢየሱስ ስም እንዲቀርቡ ነው ዛሬ ጸልያለሁ በኢየሱስ ስም እጸልያለሁ ለኃጢአት ለአመጻ የተጠቀማችሁባቸው የሰውነት ክፍሎች በሙሉ ለእግዚአብሔር ዓላማ እንዲውሉ የጽድቅ የጦር ዕቃ እንዲሆኑ አንደበታችሁ እንዲነካ አረ ተው አሜን በሉኝ እስኪ አረ አሜን ነው ሆይ መላ ሰውነታችን ይነካ የተነካ ሲነካ ይነካል በቃ የተነካ ሲያወራ ይነካል የሚኖር ሰው ሲናገር ይሰማል አሜን የስብከት ማጣጣሚያ አይደለም የሆነ እንደዚህ ድምጽ አጎርኖ መናገር ሳይሆን በቃ የተነካ ሃሌሉያ ምዕራፍ 2 ላይ ምላሳቸው ተነካ ባክ አሜን ከዛ ምን እንዳሉ ታውቃላችሁ ምላስ የተነካስ ዝም ማለት አንችልም ማለት አሜን ምላሳቸው ሲነካ ከዛ ቀጥለው ዝም በሉ ስለ እኛስ ዝም ማለት አንችልም ለምን ተነክተናል ሃሌሉያ ስለዚህ አንተ ጠንከር ያለ ነገር ልናገር የማይናገር ሰው አልተነካም ወይ የሆነ ቦታ እግሩ አካባቢ ተነክቶ ይሆናል ዛሬ ምላሱ ይነካ ምክንያቱም የተከፋፈሉ እሳቶች በእነሱ ላይ ምን አሉ ነው የሚለው ተቀመጡባቸው ከዛስ ልዩ ልዩ ልሳኖች ማለት በየአገሩ ቋንቋ ምን የማንን ክብር የእግዚአብሔርን ክብር ስለማ ስለ ኢየሱስ አሜን ለዚህ ነው መንፈስ ቅዱስ ሲመጣ ይሄን ነው የሚሰራው ምላሱ የተነካ አሜን ነው ወይ የሰውነቱ ብልቶች በሙሉ የተነካ የጽድቅ የጦር ዕቃ አድርጎ ራሱን ለእግዚአብሔር የሚያቀርብ አቅም ዛሬ ይግባባችሁ መነካት ይሁን